እሺ ኢየሱስ 100% አምላክ ነው ብለህ ታምናለህ? ፍጹም ሰው ፍጹም አምላክ ነው። ለአምላክ 100% የሚባል ነገር የለም። በፐርሰንት መለኮትነት አይለካም። ፍጹም ሰው ፍጹም አምላክ የሚል የመጽሐፍ ቅዱስ ማስረጃ ቃል በቃል ስጠኝ ቶሎ በል። እሺ በጣም ጥሩ። መጀመሪያ የክርስቲያኖችን አስተምሮ እወቁ። በመጽሐፍ ቅዱስ ሲጀመር ቃል በቃል የሚባል አስተምሮ የለም። በመጽሐፍ ቅዱስ አስተምሮዎች አሉን እና ደግሞ የቃል ምስክሮች አሉ፣ ደግሞ አስተምሮ አለን። ግን ፍጹም ሰው ፍጹም አምላክ ለማለት የምናስረዳበትን ጥቅስ ላሳየ። ቆላሴስ 2:9 ላይ እንዲላል እያስክ ቆላሴስ 2:9 እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ በፍልስፍና በከንቱ መታለል ማንም እንዳያመልካቸው ተጠብቋልና በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል። እርሱ የተባለው ማን ነው? እዚህ ጋር አቡበከር ፍጹም ሰው ፍጹም አምላክ የሚል እርሱ የተባለው ማን ነው? እርሱ የተባለው ማን ነው? ፍጹም ሰው ፍጹም ወርድ ባይ ወርድ ነው የጠየቅኩ። ፍጹም ሰው ፍጹም አምላክ የሚል አስምርና አሳየኝ። እርሱ የተባለው እኛ በወርድ ባይ ወርድ የሚባል ትምህርት የለንም ወንድም። የክርስቲያኖችን ትምህርት ካለለን ራዕይ 22 ላይ ከቃሌ ላይ የሚጨምር ይፈሰፋል ይላል። አንዴ አቡበከር በስርዓት ሳውራ በስርዓት አውራ። የክርስቲያኖችን አስተምሮ ወቅ። ክርስቲያኖች ቃል በቃል የሚባል ትምህርት የላቸውም። በራሱ ሃይማኖት ማለት ትምህርት ማለት ነው፣ ኦኬ እንጂ ቃል በቃል ማለት አይደለም። አንተን እንኳን ብጠይቅ ቃል በቃል ማትመልሰኝ ነገር አለ፣ ግን አልጠይቅም፣ ምክንያቱም የሰነፍ ጥያቄ ነው። ቃል በቃል የሚባል ነገር ሃይማኖት ትምህርት ነው፣ የሚብራራ ነው። በምታምነው ትምህርት ውስጥ ሃይማኖት የባልከው መጽሐፍ ውስጥ በዛ መጽሐፍ ውስጥ ትምህርትን ታብራራለህ። የማምነው ይሄ ነው ብለህ ታብራራለህ። ቃል በቃል ላይ ዲፔንድ የሆነ ሃይማኖት እኔ የለኝም። እንደዛማ ከሆነ ሃይማኖትም አይባልም፣ ሲጀመር ትምህርት የለውም ማለት ነው። መጽሐፍ ቅዱስ ከቃሌ ላይ አጨምሩ አይቀንሱ ይላል አይልም። ያ የተባለበት ምክንያት የትንቢት መጽሐፍ ላይ ነው፣ ራእይ ላይ ነው የተባለው። ራእዩ ላይ መጨመር መቀነስ አችልም ነው እንጂ የተባለው በዚህ በትንቢት መጽሐፍ አይደለም የሚለው አቡበከር። ራእይ ላይ ብቻ አይደለም፣ ዘዳግምም ላይ። ምክንያቱም የትንቢት መጽሐፍ ራእይ ብቻ ነው፣ የራእይ መጽሐፍ ነው። በዚህ ራእይ መጽሐፍ ላይ አለ ራእይም ሆነ ምንም ቃሌ ላይ አጨምር አይልም ይላል። አምጣ ማስረጃ አይልም። አምጣ ማስረጃ አይልም። ኦኬ ዋሽታል። አምጣ ማስረጃ። ራእይ 22 ላይ አይልም። ራእይ 22 ስለ ራእይ መጽሐፍ ነው የሚያወራው። ኦኬ ዘዳግም ላይ አይልም። አምጣ። ዘዳግም ስንት እናየዋ ታዲያ? አምጣው። ኦኬ ቶሎ በል። ችግር የለውም። ኮኔክሽን ግን ያው እንትን ይለኛል። ምንም ኮኔክሽን ጥቅሱን ብቻ ነው ፈልገው። ችግር የለውም። ሮሄ ገስት ሪኩዌስት ከላክ ትቀበይኛለሽ፣ ምናልባት ካስወጣኝ። ችግር የለውም። ተመልሰህ እንትን በል። የክርስቲያኖችን አስተምሮ እወቁ። መጀመሪያ የክርስቲያኖችን አስተምሮ ፕሊዝ እወቁ። ክርስቲያኖች እንዴት ነው መጽሐፋቸውን የሚያስተምሩት? ኤነኛ እንዴ ሚዩት አድርግልኝ። ወደ ክርስቲያኖች ጋር መታችሁ ስታወሩ፣ ለምሳሌ እናንተ ጋር ስናወራኛ ሐዲስ ተፍሲር ቁርአን እያልን እንደምን አስተምሯችሁ እንዴት ምን ላይ ቤዝ እንዳደረገ አውቀን ተረድተን እንደምንመጣ እናንተም ተረድታችሁ ነው። ክርስቲያኖች ምንድን ነው በተለይ ኦርቶዶክሲያን ጋር ስናወራ እንዴት ነው ቃል በቃል የሚባል ትምህርት የላቸውም። ክርስቲያኖች ቃል በቃል የሚባል ነገር የለም። ሃይማኖት በራሱ ማለት ነው ትምህርት ማለት ነው። ኦኬ ስለዚህ ትምህርታችንን እንዴት ነው የምንገልጸው? ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ስንል ማስረጃዎቻችን ትምህርቶቻችን ምንድን ናቸው? ማስረጃውን ይዤ መጥቻለሁ። እሺ ጥሩ ንገረኝ። ኦሪት ዘዳግም እሺ ኦሪት ዘዳግም ምዕራፍ 4 እሺ በጣም አሪፍ አንቀጽ እሺ 2 እሺ ይኸውልህ ያው ከፍቼልሃለሁ። አሁንም እስራኤል ሆይ እሺ ያዳመጥከኝ አሁንም እስራኤል ሆይ የሆነ ሰው አስታወስከኝ። ይቅራ ስትል የሆነ ሰው አስታወስከኝ። ኤኒዌይስ በኋላ ጠይቃለሁ። አሁንም እስራኤል ሆይ እንድታደርጓቸው በሕይወት እንድትኖሩ የአባቶቻችሁ አምላክ እግዚአብሔር ወደሚሰጣችሁ ምድር ገብታችሁ እንድትወርሱ የማስተምራችሁን ስርዓትና ፍርድ ስሙ። እኔ ያዘዝኳችሁን የአምላካችሁን የእግዚአብሔርን ትእዛዝ ትጠብቁ እንጂ ባዘዝኳችሁ ቃል ላይ አትጨምሩም፣ ከእርሱም አታጎሉም። አቁመው። ተባረክ ጌታ ልጅ ተባረክልኝ። ባዘዝኳችሁ የጌታ ቃል ላይ ምን አለ? አትጨምሩ። ዱኖት አድ ማይ ወርድስ አለ አይደል? አቡበከር ማን ነው ይህን እየተናገረ ያለው? አንዴ ታዋቂ እኮ ነው ይሄ፣ ግልጽ ነው። እግዚአብሔር አብ ነዋ። ኦኬ እግዚአብሔር አብ የስ እግዚአብሔር አብ ማለት ነው። ተርጉሞ ውስጥ ያው ከሶስቱ ስላሴዎች አንዱ ኖ እግዚአብሔር አብ የሚለውን ስሙን ትርጉም ተርጉመው።
እግዚአብሔር አብ የሚለውን ስሙን ትርጉም ተርጉመው። ይቅር ሚዩት ይሻልሃል። እሺ ሚዩት አድርግ፣ ችግር የለውም። እሺ መዝሙረ ዳዊት አንዴ ኢመርጀንሲ ጠብቀኝ፣ እመለሳለሁ፣ ጠብቀኝ። እሺ ይችን አንብባት እስከዛውና ሉቃስ 6:12 ደግሞ ሉቃስ 6:12ንም ጨምረው። አቡበከር እስቲ ሰው በስርዓት ሲያወራ በእውቀት ሲያወራ በእውቀት ለማውራት ሞክር። ፓኒክ አትሁን። ከጥቅስ ተሳክት ዝለል። አንዱን እየጨረስክ ሂድ። ክርስቲያኖች አዳምጡ። ይህንን መጽሐፍ ክፍል ጠቀሰና ምን አለ? በመጽሐፍ ቅዱስ ላይ እንዳትጨምሩ እንዳትቀንሱ ተብሏል አለ። ሪሊ እንደዛ ነው የሚለው መጽሐፉ? ራእይን ጠቀሰ። ራእይ ሲጀምር የሚያለው ስለ ራእይ መጽሐፍ ብቻ ነው። ምክንያቱም በዚህ የትንቢት መጽሐፍ እያለ ይናገራል። ምክንያቱም ራእይ መጽሐፍ ትንቢትም ስለሆነ፣ ስለዚህ እሱ ሲወድቅበት እሱ ሲፈርስበት ወዴት መጣ? ወደ ኦሪት ዘዳግም መጣ። ኦሪት ዘዳግም አሁንም እስራኤል ሆይ እስራኤል ከግብፅ አገር ወጡ ከባርነት እንደምታውቁት። ስለዚህ እግዚአብሔር ሕግ ሰጣቸው፣ አዲስ ሕግ ሰጣቸው። የትኛው ሕግ? አንደኛ የጸላቱ ሕግ አለ። የጸላቱ ሕግ አለ፣ 10 ትእዛዛት አለ ማለት ነው። ሌሎቹ ደግሞ ሕጎች አሉ፣ የብሉይ ኪዳን ሕጎች። ሙሴ ለሕዝቡ የሰጠው ደግሞ ሕጎች አሉ። ስለዚህ እየተናገረ ያለው ምንድን ነው? አሁንም እስራኤል ሆይ እንዳታደርጓቸው በሕይወት እንድትኖሩ የአባቶቻችሁ አምላክ እግዚአብሔር ወደሚሰጣችሁ ምድር ገብታችሁ እንድትወርሱ የማስተምራችሁን ስርዓትና ፍርድ ስሙ ነው እየተባለ ያለው። እኔ ያዘዝኳችሁን የአምላካችሁን የእግዚአብሔር ምን ትእዛዝ ይኸው የሰጧችሁን ትእዛዝ የትኛውን? 10ቱን ትእዛዛት የትኛውን? ሌሎቹንም የብሉይ ኪዳን ትእዛዛት ትጠብቁ ዘንድ እንጂ ባዘዝኳቸው ቃል ላይ አትጨምሩም፣ ከእርሱም አታጎሉም። የትኛው ላይ? የሰጣቸው ትእዛዝ ላይ። ወገኖቻችን ትእዛዝን አታውቁም። ምን እንደሆነ ምንድናቸው ትእዛዞቹ የሚለውን ዝቅ ብለን እናነብ። አንዴ ወንድሜ ፕሊዝ አታቋርጡኝ። ስጨርስ እኮን ያቆማለሁ እኮ ፉል ስቶፕ አደርጋለሁ። የፉል ስቶፕ እላችኋለሁ በቃላቴ። ምንድናቸው ትእዛዞቹ? ሙስሊም ወገኖች ዝቅ ብላችሁ አንብቡ። ምን ይላል እዚሁ? ይኸው እንሆ ይላል ቁጥር 5 ቁጥር 2 ነው የሰጠኝ አይደለ? ትእዛዞቹ ምንድን ናቸው ከተባለ ይኸው እንሆ እናንተ ገብታችሁ በምትወርሷ ምድር ውስጥ እንዲህ ታደርጉ ዘንድ አምላኬ እግዚአብሔር እንዳዘዘኝ ስርዓትን፣ ፍርድን አስተምራችኋለሁ። ጠብቋት አድርጓትም። ይህችም ስርዓት ሁሉ ሰምተው በእውነት ይህ ታላቅ ሕዝብ ጠቢብና አስተዋይ ሕዝብ ነው በሚሉ በአሕዛብ ፊት ጠባችሁና ማስተዋላችሁን ይህ ነውና አምላካችሁ እግዚአብሔር በምንጠራው ጊዜ ሁሉ እንደሚቀርበን አምላኩ ወደ እርሱ የቀረበውን ታላቅ ሕዝብ ማን ነው? እግዚአብሔር ሕዝቡን ምን ሰጠ ማለት ነው? ይኸው ምን የስርዓት ሰጠ። በማን በኩል? በሙሴ በኩል። ስለዚህ የተወራ ያለው በሙሴ በኩል ስለተሰጠው ትእዛዛትና ሕግጋት ነው ማለት ነው እንጂ ጠቅላላ ስለ መጽሐፍ ቅዱስ ስለነ ማቴዎስ፣ ስለነ ማርቆስ፣ ስለነ ሉቃስ፣ ስለነ ኢሳያስ፣ ስለነ ኤርሚያስ፣ ስለነ ዮናስ እየተወራ አይደለም። እና ክርስቲያኖ ምንድነው ሙስሊሞች ከክርስቲያኖች ጋር ስታወሩ መጀመሪያ ጥያቄያችሁ ራሱ ይሄን ብጠይቅ እንዲሁ ያስኬደኛል አያስኬደኝም ብላችሁ በደንብ ከራሳችሁ ጋር ተከራክራችሁ ጨርሶ ወደኛ ጋር ነው። አንድ ሁለተኛ ፍጹም አምላክ የሚለውን ላሳይ። ቅድም ጀምሬ ያቋረጥከኝ ኤፌሶ ምንድነው ቆላሴስ 2:9 ላይ በክርስቶስ የመለኮት ሙላት በእርሱ በክርስቶስ ማለት ነው የመለኮት ሙላት ይላል። የመለኮት ሙላት ማለት ነው ፍጹም መለኮት ማለት ነው አይደል? የመለኮት ሙላት ማለት ፍጹምነት ያለው መለኮት ማለት ነው። የመለኮት ሙላት ጉለት አይልም፣ ክፍለት አይልም። የመለኮት ሙላት ነው የሚለው። በሰውነት ተገልጦ ይሆናል። ሰውነት የሚል አለ፣ መለኮት የሚል አለ። የመለኮት ሙላት በምን? በሰውነት። ሰውነት ፍጹም ሰውነት ነው። ምክንያቱም ሰውነት ሲባል ሰው መሆን ማለት ነው። የመለኮት ሙላት ሲባል ደግሞ ፍጹም መለኮትነት ማለት ነው። ስለዚህ በክርስቶስ መለኮት በሆነው በክርስቶስ በሰውነቱ ገንዘብ ባደረገው በሰውነቱ የመለኮት ሙላት ይገለጣል ማለት ነው። እርሱ ፍጹም አምላክ ነው፣ ደግሞ በሰውነቱ ደግሞ ፍጹም ሰው ነው ማለት ነው። ፍጹም ሰው፣ ፍጹም አምላክ፣ ፍጹም ሰው በመለኮት ሙላት በሰውነት ተገልጦ ይሆናል። ዮሐንስ ወንጌል ምዕራፍ 1 እዚሁ ላይ ደግሞ ዮሐንስ ወንጌል ምዕራፍ 1 በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ካልበላ እዚህ ጋር ቃልም ምን ነበር ይላል? እግዚአብሔር ነበር። ቃል ምንድን ነው ማለት ነው? ምንነቱ እግዚአብሔርነት ነው ማለት ነው። አምላክነት መለኮትነት ነው። ይህ ቃል ደግሞ ምን ሆነ? ስጋ ሆነ። ቃልም ስጋ ሆነ። ቃል ቃልነቱን ሳይለቅ
እሺ ቃል ቃልነቱን ሳይለቅ ስጋ ሆነ። ቃል ስጋ ሲሆን ስጋ አልጠፋም። ስጋ ደግሞ ከቃል ጋር ሲዋሃድ ቃልንም አላጠፋውም። ይልቁንም ቃል ስጋ ሆነ። ስለዚህ ቃል ስጋ ሲሆን በመለኮቱ ሙላት ያለው እርሱ መለኮት የሆነው በሰውነት ተገለጠ ማለት ነው። ስለዚህ ፍጹም ሰው ፍጹም አምላክ የሚለው አስተምሯችን ይኸው ማስረጃዎቹ። እሺ ኤ ነኝ። አመሰግናለሁ። ሙስሊም ነህ? ሙስሊም ነኝ። እሺ አንድ ጥያቄ ጠይቅና እኔ ጥያቄ ግን አለኝ። እኔ እንዳልጠይቃችሁ እኮ በጣም ጊዜ ነው ወሰዳችሁብኝ። እሺ ችግር የለም ካወኩት መልስልሃለሁ፣ ግን በቀጣይ ጠይቀኝም። እኔ ጥያቄው ላይ ነበር። ችግር የለውም ካወኩት መልስልሃለሁ። ልጠይቅህ? አይደለም እኔ ልጠይቅ መጀመሪያ። እሺ ጠይቀኝ። እሺ ይሁን ጠይቀኝ። አመሰግናለሁ። እስቲ አንድ የሉቃስ ወንጌል ምዕራፍ 23 ታነብልኛለህ? የሉቃስ ወንጌል ምዕራፍ 23 እሺ ቁጥር 39 ቁጥር 39 ከተሰቀሉት ከክፉ አድራጊዎችም አንዱ አንተስ ክርስቶስ አይደለህምን? ራስን እኛንም አድን ብሎ ሰደበው። ኦኬ ከተሰቀሉትም አንዱ አይደለም፣ ከተሰቀሉትም ከክፉ አድራጊዎቹ አንዱ አንተ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው ይላል። እሺ አሁንም ደግሞ ማቴዎስ 27:44 ላይ ደግሞ ይቅርታ ግን ካላስቸገርኩ ችግር የለውም። ማቴዎስ 27:44 እሺ ከእርሱ ጋር የተሰቀሉት ወንበዶችም ደግሞ ያንኑ እያሉ ይነቅፉት ነበር። አሁን ስንቶቹ ነቀፉት ማለት ነው? ሴቶቹ ስንቶቹ ነው? መጀመሪያ አንዱ ነበር አለው፣ ግን እዚህ ጋር ደግሞ ሁለቱም እንደነቀፉት ይናገራል። እሺ ቀጥል፣ ጥያቄን አቅርብ፣ ችግር የለውም። ጥያቄ ምንድን ነው? ይሄው ይጋጫል ማለት ነው። ለዛ ነው የመጣው። ስንቶቹ አንዱ ነው የተሳደበው ወይስ ሁለቱም ነው የነቀፉት? እሺ በጣም ጥሩ፣ በደንብ አስተውል። ምን ይላል? ማቴዎስ ወንጌል ላይ ያለውን ላሳይ በመጀመሪያ። ከእርሱ ጋር የተሰቀሉት ወንበዶችም ደግሞ ያንኑ እያሉ ይነቅፉት ነበረ። ምን ነበረ የነበረው መነቀፋ የሚለውን ያው እንዲህ የሚል ነበር። እንዲሁም ደግሞ የካህናት አለቆች ከጻፎች ሽማግሌዎች ጋር እየዘበቱበት እንዲህ አሉ፣ ሌሎችን አዳነ፣ ራሱን ሊያድን አይችልም። የእስራኤል ንጉሥ ከሆነ አሁንም ከመስቀል ይውረድ፣ እኛም እናምንበታለን። አስተውል። ጥያቄው ምንድን ነው? ሌሎችን አዳነ፣ ራሱን ሊያድን አይችልም። የእስራኤል ንጉሥ ከሆንክ አሁንስ ከመስቀል ይውረድ፣ እኛም እናምንበታለን። በእግዚአብሔር ታምኗል፣ የእግዚአብሔር ልጅ ነኝ ብሏል። ከወደዶስ አሁን ያድነው። ከእርሱ ጋር የተሰቀሉት ወንበዶች ደግሞ ያንኑ እያሉ ይነቅፉት ነበረ። ኦኬ በደንብ አስተውል። ክርስቶስ መሰቀሉ ላይ ምንም ግጭት የለም አይደለ? መጀመሪያ አለ። ክርስቶስ መሰቀሉ ላይ ግጭት አለ? መሰቀሉ ላይ ሲሆን የኔ ጥያቄ ገባኝ። ቆይ የነገሮችን እያሳተፉት ወይስ አንዱ ነው? ቆይ አንዴ፣ ክርስቶስ መሰቀል ላይ ግጭት አለ ወይስ የለም? እኔ ስለመሰቀሉ አይደለም ወንድሜ፣ በመስቀል ላይ የተደረገውን የጠየቀኝ ስለሆነ ከሱ ነው ጀምሬ እያሳዩ ያለሁት። ይሄ በምድር ላይ አይደለም፣ በመስቀል ላይ የተደረገውን ነው እያሳዩ ያለሁት። አንዴ ስማኝ፣ አንዴ ቆይ፣ እንደዚህማ አንጫወትም። በደንብ ይሄ ነገር የተነገረ ምን ላይ የተነገረ የሚለውን ከመሰረቱ መያዝ ስላለብን ነው። ይሄ ነገር የተነገረው ክርስቶስ በመስቀል ላይ ያለ ነው አይደል? እሺ እኔ ስለ ክርስቶስ አታውራው። እሺ እሱ ስታወራ እንዴት ነው? ስለ ክርስቶስ አታውራ ብለው ነገር የለም ወንድሜ። ይሄ የተነገረው ቆይ አንዴ፣ እኔ እኮ አንተ በፈሰስክልኝ ቦይ መሄድ ሰው አይደለሁም። ትምህርቴን ነው ማስረዳ። አንተ መጠየቅ አይጠበቅብም። እኔ ትምህርቴን ነው ማስረዳ። አንተ ጥያቄን ጠይቃል፣ እኔ ግን ትምህርቴን ነው ማስረዳ። አንተ የምትፈልገውን ነገር ማ አይደለም የምነግርህ፣ ትምህርቴን ነው የምነግርህ። ይሄ የተነገረው አንተ ኦኬ አትመልሰው፣ ችግር የለውም። አይኖ መመለስ ያልፈለክብህ፣ ምክንያቱም ክርስቶስ በመስቀል ላይ ነው ብለህ ካመንክ ተሰቅሏል ብለህ ልታምን ነው። ስለዚህ ልትቸገር ነው። ኤኒዌይስ ይሄን ጥያቄ ስታመጡ ክርስቶስ በመስቀል ላይ ተሰቅሎ እንደሆነ አምነህ ነው ያመጣው ማለት ነው። በጣም ጥሩ። ክርስቶስ በመስቀል ላይ ተሰቅሎ ሁለቱ ወንበዴዎች ይህን እያሉ ይነቅፉት ነበር ማለት ነው። በግራና በቀኝ የነበሩት ወንበዴዎች አሉ። በግራና በቀኝ የነበሩት ወንበዴዎች አንደኛው በግራ ያለው አብዝቶ ክርስቶስን የሚነቅፍ ክርስቶስ ላይ ያለውን ነገር የሚጠራጠር ነው። ሁለተኛው ደግሞ የወንበዴውን ቃል እየሰማ ለክርስቶስ ያለውን ደግሞ እየመሰከረ ለክርስቶስ ያለውን እየመሰከረ እኛ በስራችን ነው እንደዚህ ሆን ነው፣ እኛ በወንበዴነታችን ነው እንደዚህ ሆን ነው። እርሱ ግን በስራው አይደለም፣ ያለ ጥፋቱ አይደለም እያለ ይመሰክር ነበረ። መንቀፍ በሁለት መልኩ ይቀመጣል። በደንብ ስማኝ ወንድሜ፣ መንቀፍ በሁለት መልኩ ይቀመጣል። አንደኛው
እውነቱን እየነገርክ መመስከር አለ። ይሄም ነቀፈኝ። ለምሳሌ አሁን እዚህ ጋር ያሉ ወንድሞችን እስቲ ንቀፉኝ ካልኩኝ እውነቱ ይነግሩኛል ማለት ነው። እውነቱ ይነግሩኛል ማለት መሰለ ትክክል የሆነውን ነገር ይመሰክራሉ፣ ትክክል ያልሆነውን ነገርም ይመሰክራሉ። ሁለቱም በአንድ ላይ መንቀፍ ይባላል ማለት ነው። ኦኬ፣ ሁለቱም በአንድ ላይ መንቀፍ ይባላል። በደንብ ስማኝ። ለምሳሌ አሁን አንተን የሆነ ነገር አስተማርኩ፣ በንቀፈኝ ካልኩ ስደበኝ ማለት ብቻ አይደለም። ኦኬ፣ ንቀፈኝ ማለት በሁለቱም በኩል ወይ ትክክል ነህ ብለህ መስክርልኝ፣ ወይ ደግሞ ትክክል አይደለም ብለህ ደግሞ አርመኝ ማለት ነው። በግራና በቀኝ ያሉት ነቀፋ ውስጥ ነበሩ። በቀኝ ያለው ግን ነቀፋው ምንድነው? የምስክር ነቀፋ ነበር። ኦኬ፣ በግራ ያለው የስድብ ነው። ራስህን አድን እኛንም አድን እያለ ለሱ አንዴ ማስረጃ እንደዚህ ያወራኸኝ እንዴት ነው ማስረዳኝሽ እኮ ልሰጠህ እኮ ነው። ምን ነቀፋ ማለት ሰደበው ነው እያላለሁ። ቀጥታ አይደለም፣ ሁለት አይነት ነቀፋ ነው ያለው። ምክንያቱም በመስቀል ላይ ሁለቱም የተናገሩ ተቀምጦልናል ወንድሜ። ኦኬ፣ ሁለቱም ያሉት ተቀምጦልናል በመስቀል ላይ የተናገሩት። ስለዚህ አንደኛው ምን እንዳለ ሌላኛው ምን እንዳለ እኮ እዚህ ጋር ተቀምጦልናል እኮ። ይኸው እሺ አንብብ። ኦኬ እሺ ምን ይላል? ከእርሱ ጋር የተሰቀሉት ወንበዶች ደግሞ ያንኑ እያሉ ይነቅፉት ነበረ። እሺ ይሄን ያስካረን። ከዛ ሉቃስ ወንጌል ላይ ሄድክ። እዚህ ጋር ምን አንደኛው ሲጽፍ ይኸውልህ፣ ማቴዎስ፣ ሉቃስ፣ ዮሐንስ ሲጽፉ፣ ማርቆስ ሲጽፉ አንደኛው ያብራራዋል፣ አንደኛው ጥቅል ሐሳቡን ያስቀምጣል። በደንብ አስተውል። አጻጻፋቸውን አንተ አሁን ያላወቅከው ለምሳሌ አሁን ሉቃስ ወንጌል ገብርኤል ወደ ድንግል ማርያም መጥቶ ያበሰረበት በደንብ በዝርዝር ተጽፏል አይደለም ወንድሜ? አይደል? ምሳሌ ልስጥ ብዬ ነው። እየገባኝ አይደለም ታስረዳ። እሺ እንዲገባ ልድገምልህ፣ በደንብ ስማኝ። ለምሳሌ ሉቃስ ወንጌል ላይ መልአኩ ወደ ድንግል ማርያም መጥቶ ሲያበስራት ያለው ተጽፏል። ሌሎቹ ወንጌላውያን ግን አልጻፉትም። አልጻፉትም ማለት ተጋጨ ማለት ነው? ኖ ካልጻፉት እንዴት ነው ሌላ ካላው? ለምሳሌ አንድ ተቃራኒ ሲኖር ነው እንጂ መጋጨት። ይሄ እኮ ሌላ አልጻፉም እኮ መጋጨት አይባልም። ስለዚህ አልጻፉትም ማለት ተጋጨ ማለት ነው ወይ ነው እያልኩ ያለሁት። አንዱ ስለጻፈ አንዱ ስላልጻፈ ተጋጭቷል ማለት ነው። እሱ መጋጨት አይደለም። ጎበዝ፣ አዘጋገባቸው ነው ማለት ነው አይደለ? አንደኛው ሲዘግብ ያብራራዋል፣ አንደኛው ሲዘግብ በጥቅል ያደርገዋል፣ አንደኛው ደግሞ እስከነጭራሹ ማይዘግበው መወለዱን ብቻ ይናገራል፣ አንደኛው ደግሞ እንዴት እንደተወለደ ያብራራል፣ አንደኛው ደግሞ ሲዘግብ ክርስቶስ በቀኝ የተሰቀሉት በግራ የተሰቀሉት ነቀፉ ተብሎ በጥቅሉ ያስቀምጠዋል፣ አንደኛው ደግሞ ምን እንዳሉ እያንዳንዳቸው ያስቀምጠዋል። አየኸው? ላውራ አንዴ። እሺ እኔ ደግሞ አሁን ያልኩ ላይ አስተያየት ስጠኝ። መንቀፍ ማለት መሰደብ እንደሆነ ላሳይክ። ከተሰቀሉትም ክፉ አድራጊዎቹ አንዱ አንተ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው። ሁለተኛው ምን አለ? ይኸው ቁጥር 40 ላይ ወረድ ብሎ ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለህ እግዚአብሔርን ከቶ አትፈረምን? ስላደረግነውም የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፉ አላደረገም ብሎ ገሰጸው ይላል። በጣም ጥሩ። ስለዚህ አሁን አስተውል። ቅድም ምን አልኩ? ነቀፋ በሁለት አይነት መልኩ ይነገራል ብያለሁ። አንደኛው ነቀፋ ምስክርነት ነው አልኩ። አንደኛው ስድብ። ሁለተኛው ነቀፋ ደግሞ ስድብ ነው። በቀኝ የተሰቀለውም በግራ የተሰቀለውም። ኧረ ስማኝ ወንድም አለም ተው። አንተ የፈለግከውን እኮ ትምህርቴን ነው የምነግርህ እኮ። አንተ መቀበል መብትህ ነው። ነቀፋ የሚለው የሁለቱ ምስክርነት በሁለት መልኩ ተቀምጧል እኮ መጽሐፍ ቅዱስ ላይ። አንደኛው የተቀመጠው ያ በስድብ መልክ ጌታን የተሳደበበት ነው። አንደኛው በግራ የተሰቀለው ጌታን ምንም እንደማያደርግ እስቲ ከአንተ እንዲያው አምላክ ከሆንክ አንተ እንዲያው እያለ ጌታን የተሳደበበት ነው። ልክ እንደ አይሁድ ማለት ነው። አይሁዶች ጌታን እንዴት አምላክ ነኝ ትላለህ ብለው እንደሚሳደቡት ማለት ነው። ከዛ ደግሞ ሁለተኛው ደግሞ ነቀፋ አረገ። ሁለተኛው ግን የነቀፈው በመስቀል ላይ ያለው ምን እያደረገ ነው? ለጌታ እየመሰከረ ሰውየውንም ደግሞ እየነቀፈ ነው። ለጌታ ግን ምስክርነቱን እየሰጠ ነው። እርሱስ ምንም ባላጠፋው ነው፣ እኛስ በጥፋታችን የተሰቀለው ብሎ ሰውየውን ገጸው። ለጌታ ደግሞ ብሎ መሰከረ። ጌታ ሆይ በመንግስት በመጣ ጊዜ እኔን አድነኝ፣ እኔን አስበኝ ብሎ ደግሞ መሰከረ። አየው? ከኔ ጋር ነህ? እየሰማሁ ነው። እሺ፣ ሁለቱም በመስቀል ያሉት ተናግረዋል አይደለ? ምስክር ሰጥተዋል አይደል? ሁለታቸውም ግን እንደሚሳደቡት አንተ ማወቅ አለበት።
እንደተጻፈ ሁለቱም ጌታን እየተሳደቡ ነው። እየተሳደቡት ነው። አሳየኝ እስቲ በቀኝ የተሰቀለው ብሎ እንደተሳደበ አሳየኝ። ኦኬ አመሰግናለሁ። ምንም ችግር የለውም። በቀኝ የተሰቀለው ጌታ ምን ብሎ እንደሰደበው አሳየኝ። እሺ ችግር የለውም። ባይዘው ጥሩ ጥያቄ እኮ ጠየቀው። በነገራችን ላይ ኮመንት ላይ እንዲሁም አበረታቱ ወንድማችንን። ያው አረዳዱ ነው። ኢትስ ኦኬ። ሰው ከኛ የሚጠበቀው ትምህርታችንን በደንብ ረጋ ብሎ መግለጥ ነው። ኢትስ ፋይን። ያው የያዘው የተረዳው በዛ መልኩ ስለሆነ ችግር የለውም። እሺ በቀኝ የተሰቀለው ጌታን ብሎ እንደተሳደበ ስጠን እስቲ። እሺ በቀኝ ማቴዎስ 27:44 ማቴዎስ 27:44 ምን ብሎ ተሳደበ አሳየኝ እንጂ ይነቅፉት ነበር ነው እንጂ የሚለው እኮ በቀኝ የተሰቀለው ሰደበው፣ የተሳደበውም ይሄ ነው የሚል አይደለም። በቀኝ የተሰቀለውን ብሎ ተሳደበ፣ በግራ የተሳደበው የተሳደበውን አገኘ ነው። በቀኝ የተሰቀለውም ጌታን ሰድቦታል አልከኝ። የት አለ? ምን ብሎ የተሳደበው ንገረኝ። እሺ ሉቃስ የት ጋር ሄደል? ሉቃስ ወንጌል ላይ ሄደል? ዮሐንስ ላይ ሄደል? ሉቃስ 23:39 ሉቃስ 23:39 እሺ። ከተሰቀሉት ከክፉ አዳጊዎቹም አንዱ አንተስ ክርስቶስ አይደለህምን? ራስንም እኛንም አድን ብሎ ሰደበው። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራውምን? ስላደረግነውም የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገሰጸው። ኢየሱስንም ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለው። የትኛው? ሁለቱም ተሳደው ብለኝ ነበረ። በዛኛው ደግሞ በማቴዎስ ደግሞ ሁለቱም ነው ያነቀፉት። ኧረ ተው እባክህ ወንድም አለም። በግራ በቀኝ የተሰቀለው ጌታን ሰድቦታል ያልክበትን አሳየኝ። ምክንያቱም የሁለቱንም ንግግር እዚህ ጋር አስቀመጠልህ ሉቃስ። ምን ብሎ የሁለቱንም ነቀፋ የተባለውን ነገር በሁለት መልኩ አስቀመጠልህ። በግራ የተሰቀለው የስድብ ነቀፋ እንዳቀረበ፣ በቀኝ የተሰቀለው ግን በግራ የተሰቀለውን እየነቀፈ ለክርስቶስ ምስክርነት እየሰጠ እንዲሁም ይቅር በለኝ እኛስ በበደላችን ነው እንደዚህ የሆን ነው። ይኸው እኛ ስላደረግነው ነገር ነው የሚገባንን እየተቀበልን ነው። ለእኛ እውነተኛ ፍርድ ነው። እርሱ ግን ምንም ክፋት አላደረገም ብሎ እንዲሁም በግራ የተሰቀለውን እየገሰጸው ነው። አንተ ደግሞ በቀኝም በግራ የተሰቀሉትም ክርስቶስን ሰድበውታል። ማስረጃ አለኝ በቀኝ የተሰቀለው የተሰደበበት አልከኝ። ማስረጃ አንስጠኝ። እሺ በማቴዎስ 27:44 ያለው ስድብ አይደለም ማለት ነው። ይቅርታ በጣም ስድብ አይደለም ማለት ነው። አይደለም መግባት እንዳይሆንብኝና አንድ ጥያቄ ብቻ ልጠይቀው። አንዴ በቀኝ ያለው ሰውዬ በሁለቱም ወንጌላት በማቴዎስም በሉቃስም ክርስቶስ በገነት ከኔ ጋር ትኖራለህ ዛሬ ብሎታል ወይስ አላለው? አንዴ ቆይ ከአንተ ወይስ ከመዝሙረ ሬት ጋር ልጨርስ ወይስ ዝም ብለህ መልሱን ብቻ መልስ። በገነት ከኔ ጋር ትኖራለህ ብሎታል ወይስ አላለውም ነው? በሁለቱም ወንጌሎች አንዴ የኔ ጥያቄ ሁለቱም ነቅፈውታል ወይስ አንዱን ነቀፈው ነው ጥያቄ። የህይወት ጥያቄ የሚሆን አሁን መጽሐፍ ቅዱስ ነው ጥያቄ ጠየቅ ከሆነ መልስ ብቻ ስጥ። በሁለቱም ወንጌሎች በማቴዎስም በሉቃስም ክርስቶስ በቀኝ ያለውን ሰው ዛሬ በገነት ከኔ ጋር ትኖራለህ ብሎታል ወይስ አላለውም? እኔ ጥያቄ ስለገነት ነው። አንዴ እስቲ ተረዳ አንተ እና ታዲያ ስለ ሙርሺዳ ነው። አሁን ጥያቄውን ብቻ መልስ ፕሊስ እባክህ። አሁን ዝም ብለህ እያደረግክ ነው። ከቅድሙ ዲያቆን በትዕግስት ሲመልሱልህ ስንት ደቂቃ ሙሉ ታግሰው እንትን ሲሉ አንተ ሊገባ አልቻለምና እስኪ በዚህ መንገድ የሚገባህና አእምሮ ክፍት የሚሆን ከሆነ ብዬ ነው። ሁለቱም ጌታችን መድኃኒታችን ኢየሱስ ክርስቶስ በሁለቱም ወንጌሎች በቀኝ ያለውን ሰው ዛሬ በገነት ከኔ ጋር ትኖራለህ ብሎታል ወይስ አላለውም? እሺ ሉቃስ 23:39 ላይ መሰርቀዋል። አንዴ ልክፈተውና 23:39ን ቅድም አንብበን እኮ አለፍ ነው። ድጋሚ ማንበብ አይጠበቅብንም። ደጋግመው ዲያቆን 2-3 አንብበውላል ነው። ልሸመድደው ነው ልሸመድደው ምናምን ያልኩ ከሆነ ከነትርጓሜ ብሸመድደው አሪፍ ነው። አሁን ጥያቄውን ብቻ መልስ። ክርስቶስ ወዳጅ አንብበህ መሰለኝ 2 ጥቅስ ጠቅሰህ ይዘህ መተህ እዚህ ጋር ተጋጅቷል ምናምን ብለህ እንትን ስትል የነበረው ተጋጅቷል ላልከው ራሱ ገና ማስረጃ ታመጣለህ። ይሁንና ግን ጌታ ክርስቶስ በሁለቱም የወንጌል ክፍሎች በሁለቱም የወንጌል ክፍሎች ዛሬ በገነት ከኔ ጋር ትኖራለህ ብሎታል ወይስ አላለውም ነው? ያንን በቀኝ ያለውን ወንበዴ እሺ ከተሰቀሉት ከክፉ አድራጊዎች አንተ ክርስቶስ አይደለህም ብሎ ራስህንም እኛንም አድን ብሎ እሺ ሰደበው። ሁለተኛው ግን መልሶ ሁለተኛው ግን
አንተ እንደዚህ ባለ ፍርድ ለምን ክፉ ነገር ትናገራለህ? እኛ ስለ ኃጢአታችን ነው፣ እርሱ ግን አንዳች ነገር አላደረገም አለ። ከዛ ዞር ብሎ ምን አለው ክርስቶስን? አቤቱ በመንግስት በመጣው ጊዜ ምን በለኝ። አታስጨርሰኝም አንዴ? እሺ መጽሐፍ ቅዱስን ክፍል ዛሬ በመንግስት በመጣው ጊዜ ምን በለኝ አለው? ኦይ አንዴ ሊጨርስ። ስላደረግነውም የሚገባንን እንቀበላለን። ዛሬ ነው እንደ እያነበብክ ያለው። ሲጀመር ክፍሉን አንተ ከአምዲን ጀበል መጽሐፍ ነው 303 ጥያቄዎች ለአብነት ኃይል ከሚለው ኮርጄ የመጣው እኔ ሪፈረንስ ሁሉ ልነግርህ እችላለሁ። ኮርጄ እንዳመጣው ጥያቄውን ማለት ነው። መጽሐፍ ቅዱስ ይሁንና ግን አሁን መልሱን ብቻ መልስ። ክርስቶስ በሁለቱም የወንጌል ክፍሎች ዛሬ በገነት ከኔ ጋር ትኖራለህ ብሎታል ወይስ አላለው? እንደዛ ሳይሆን አለው ኢየሱስንም ጌታ ሆይ በመንግስትህ በመጣህ ጊዜ አስበኝ ያለው ነው የሚለው። ከዛ ክርስቶስ ምን አለው? ከዛ ወንበዴው እሺ ከዛ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው ይላል። መልካም። በማቴዎስ ወንጌል ላይ እስኪ በማቴዎስ ወንጌል ላይ ደግሞ ሂድና ክርስቶስ በቀኝ ያለውን ሰው ምን እንዳለው ንገረን። አሁን የሉቃስ 23 አይደል ያነበብከው ከ39 ጀምሮ? የማቴዎስንም ደግሞ 27 44 ጀምሮ ያለውን ሂድና አንብብና ደግሞ ንገረን ምን እንደሚል። እሺ ከእርሱም ጋር የተሰቀሉት ወንበዴዎች ደግሞ ያንኑ እያሉ ይነቅፉት ነበር። ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ። በ9 ሰዓትም ኢየሱስ ኤሎሄ ኤሎሄ ለማ ሰባክታኒ ብሎ በታላቅ ድምፅ ጮኸ። ይህም አምላኬ አምላኬ ስለምን ተውከኝ ማለት ነው። ይኸው እሺ እዚህ ጋር ስለምን አውራል? ወረድ እያነበብኩ ነው፣ ችግር የለውም። ቅድም 39 ጀምረህ እኮ ወደታች አንብባል። ቀጥል አሁንም ጎበዝ። እሺ በዚያም ከቆሙት ሰዎች ሰምተው ይህስ ኤልያስን ይጠራል አሉ። እሺ ወዲያውም ከነርሱ ጋር አንዱ ሮጣ። አንዴ ስልክ ገብቶብኝ ነው አንዴ እዚህ ጋር። እሺ ወዲያውም ከነርሱ ጋር ሮጣ። እሺ ሰፈናግም ይዞ ሆምጣጤ ሞላበት፣ በመቃም አድርጎ አጠጣው። ሌሎቹ ግን ተው ኤልያስ መጥቶ ያድነው እንደሆነ እንይ ያሉ። ኤልያስ መጥቶ ያድነው እንደሆነ እንይ ያሉ። ኢየሱስም ሁለተኛ በታላቅ ድምፅ ጮኸ፣ ነፍሱን ተወ ይላል። ወረድ አንብብ፣ ወረድ፣ ምንም ችግር የለም አንብብ። ከዛ ሳትበለኝ ጥቅሱን አንብበው፣ ቀጥል። እሺ እነሆ የቤተ መቅደስ መጋረጃ ከላይ እስከ ታች ከሁለት ተቀደደ፣ ምድርም ተናወጠች፣ አለቶቹም ተሰነጠቁ ይላል። መቃብሮቹም ተከፈቱ፣ ተኝተው ከነበሩትም ከቅዱሳን ብዙ ስጋዎች ተነሱ ይላል። አንብብ፣ ውረድ፣ ችግር የለውም። አሁን ኧረ ባይብል አንተ ሙሉ ልታስነብበኝ ነው እንዴ? አንብብ፣ ችግር የለውም። አንተ እንዲገባ ነው፣ ለአንተ ጥቅም ነው። በነገራችን ላይ እኔ ሲጀመር ከትንሣኤውም በኋላ ከመቃብሮቹ ወጥተው ወደ ቅድስት ከተማ ገቡና ለብዙዎቹ ታዩ ይላል። የመቶ አለቃም ከእርሱም ጋር ኢየሱስ የሚጠብቁ መናወጡን የሆነውን ነገር አይተው ይህ በእውነት የእግዚአብሔር ልጅ ነበረ ብለው እጅግ ፈሩ ይላል። ኢየሱስን እያገለገሉ ከገሊላ የተላኩት ብዙ ሴቶች በሩቅ ሆነው ሲመለከቱ በዚያ ነበሩ። ከእርሱም መግደላዊት ማርያም፣ የያዕቆብና የዮሴፍ እና ማርያም የዘብዴዎስም የልጆቹ እናት ነበሩ። በመሸም ጊዜ ዮሴፍ የተባለው ባለጠጋ ሰው ከአርማትያስ መጣ። እርሱም ደግሞ የኢየሱስ ደቀ መዝሙር ነበረ ይላል። ይኸውም ወደ ጲላጦስ ቀርቦ የኢየሱስን ስጋ ቆይ እንደዚህ እናደርግ። የሌሎቹንም ሰዓት ከምንወስድ ወንድም አለው በጣም ኢዚ ቀላል ነገር ነው አሁን እያሳየን ያለ ነው። ቅድም ይኸውልህ ማቴዎስ ወንጌልና ሉቃስ ወንጌልን ሰጥተህናል። ማቴዎስ ወንጌል እንዴት አድርገው እንደዘገበው አይተናል። ሉቃስ ወንጌል እንዳደርገው እንደዘገበው አይተናል። በሁለቱም አንድ የሚያደርጋቸው ነገር ምን አገኘን? አንደኛ ክርስቶስ እንደተሰቀለ ሁለቱም ዘግበዋል። እሱ ላይ ምንም ጥርጥር የለውም። አሁን ይነቅፉት ነበር የሚለው ላይ ነው። ሁለቱም ይነቅፉት ነበር የሚለው ማቴዎስ ላይ ተዘግቧል። ሉቃስ ላይ ደግሞ
ምን ብሎ ይመሰክሩ ይናገሩ እንደነበር ደግሞ አንዴ ስማኝ። ምን ብሎ ይናገር ይመሰክሩ እንደነበሩ ሉቃስ አብራራለህ አይደለ? ለምሳሌ አሁን ወንድሜ ማቴዎስ ወንጌል ላይ ሁለቱም ይነቅፉት ነበር ብሎ አስቀምጣለህ አይደል? ማቴዎስ ወንጌል ሁለቱም ይነቅፉት ነበር ይላል። አንዴ ተረጋጋ፣ ቆይ ወንድሜ አንዴ። ማቴዎስ ወንጌል ላይ ሁለቱም ምን ብለው እንደሚነቅፉት የግራና የቀኙ ንግግር ጽፎልሃል? አልጻፈልህም አይደል? ነቀፈው ነው ነገረ እንጂ ሐሳቡን ችግር የለውም ሐሳቡን ነገረ እንጂ ጥቅል ሐሳቡን ዝርዝሩን ግን አልነገረህም አይደል? ነቀፉት ካለ እኔ ሁለቱ እንደነቀፉት ነው የማውቀው። እሱ ያንተ ትርጉምና አንተ ያዘው፣ እሱን ለራስህ ያዘው። ዝርዝሩን ግን አሁን ምክንያቱም የማቴዎስ ወንጌል ብቻ ቢሆን መጽሐፍ ኦኬ፣ የሉቃስ ወንጌል አለ፣ ዮሐንስ ወንጌል አለ፣ ሌሎች ወንጌላውያን ደግሞ ምንድን ነበረ በግራና በቀኝ ያሉት የተናገሩት የሚለውን አብራርተውታል አይደል? በቃ አንዱ ሲሳደበው አንዱ ሲገስጸው እና እንመለከታለን ሉቃስ ላይ። ኦኬ እንደዛ አይደል? አዎ በጣም ጎበዝ። የሚገስጸው ማንን ነው? በግራ የተሰቀለውን የሚሳደበውን አይደል? ኦኬ ሲሆን ነው አይደለም? አዎ እሺ ፐርፌክት። እንደዚህ ከተግባባን እኮ በጣም ፐርፌክት። ይሄ ትርጓሜያችን ነው። አሁን ቅድም እኛ ስናነሳልህ ቅድም ስመልስልህ ትርጓሜዎች ስለተጠቅሜ ነው የመለስኩልህ። ማቴዎስ ወንጌል አለ፣ የሉቃስ ወንጌል ትርጓሜ አለ። ይሄ የማቴዎስ ወንጌል ትርጓሜያችን ነው፣ ተፍሲር የምትለው ማለት ነው፣ ወይም ኮመንታሪ የምንለው። ትርጓሜ ላይ ምን ይላል መሰለ? ያው ምን ይላል እዚህ ጋር? ያው ወከማሁ ፊያትን ለተሰቅሎ ይላል። እነዚያ እንደሰደቡት ከእሱ ጋር የተሰቀሉት ወንበዶችም ሰደቡት ማለት ነው ይላል። ፈያታዊ ዜማን ወደ በቀኝ የተሰቀለው ማለት ነው ቢሉ ፀሐይን አይቶ እስኪመለስ ድረስ ጥቂት ይደራረግ ነበርና ይላል። አየው በመስቀል ላይ ተሰቅለው ሳሉ ተአምራት ተደርገው ነበረ። ትዝ ይል እንደሆነ የፀሐይ መጨለም እንደዚህ ተአምራት ተደርገው ነበረ። ኦኬ እነዚህ ወንበዴዎች በጥፋታቸው የተሰቀሉ የተያዙ ናቸው። በማቴዎስ ወንጌል ላይ ይነቅፉት ነበር ብሎ ያስቀመጠው በቀኝም በግራም የተሰቀሉ ሰዎች ተአምሩ ሲደረግ ድረስ ወንበዴዎች የነበሩ ናቸው። ታውቃለህ። ተአምሩ ሲደረግ ግን በግራ የተሰቀለው ተአምሩን አይቶ እስቲል አላመነም፣ እስቲል ይሰደባል። በቀኝ የተሰቀለው ደግሞ ተአምሩን ካየ በኋላ ምን አለ? አመነ። ስላመነ በግራ የተሰቀለውን ነቀፈው፣ በግራ የተሰቀለውን ገሰጸው፣ ለክርስቶስ ደግሞ ምስክር ሆነ። ማቴዎስ ይሄንን ምን ብሎ አስቀመጠው? ሁለቱም ይነቅፉት ነበር ብሎ አስቀመጠው። ሉቃስ ደግሞ አመጣና ሁለቱም የተናገሩትን ነገር ተአምሮቹ ሲደረጉ በመስቀል ላይ ብዙ ተአምር ተደርጎ ስለነበረ ተአምሮቹ ከተደረጉ በኋላ በግራ የተሰቀለው የተናገረውን ስድብ፣ በቀኝ የተሰቀለው ደግሞ ለክርስቶስ የሰጠው ምስክርነት እና ደግሞ በግራ የተሰቀለውን የተሳደበውን ስድብ ገስጾ ያለውን ነገር ሉቃስ ደግሞ አብራርቶ አስቀመጠልን። ስለዚህ የተጋጨ ነገር የለም። አንደኛው በጥቅል አስቀመጠው፣ አንደኛው ደግሞ ያንን ነገር በዝርዝር ምን ክስተት እንደተፈጠረ በግራና በቀኝ ያልነበሩ ሰዎች የተናገሩትን ምስክርነት ጠቅሎ ዝርዝር አድርጎ አስቀመጠልን ማለት ነው። ስለዚህ የተጋጨ ነገር የለም። ግልጽ ነው ወንድሜ? በቃ የሚተወውና ጥያቄ ጠይቅና ካወኩት መልስላለሁ፣ ካላወኩት ጠይቄ እመጣለሁ። ልተወውና አልከው? ችግር የለውም። እሺ መልካም፣ በጣም ጥሩ፣ ችግር የለውም። ዋናው አንተ ብትሆን ባትሆም ለክርስቲያኖች ግን ጥሩ ነገር ነው ያመጣው። ባይዘ ወይኔ አሪፍ ጥያቄ ነው ያመጣው ባይነኝ እና ክርስቲያኖች እንዴት አድርገው መጽሐፋቸው እንደሚረዱ እንዴት አድርገው እንደሚፈቱ ማወቅህም ለአንተም ይጠቅማል። ይሄን ግን ለሌላ ቀን አይ ቲንክ ታነባለህ እንደማየው። ስለዚህ ምን ታደርጋለህ መሰለህ? ትርጓሜያቸው ክርስቲያኖች ተፍሲሮቻቸው ይሄን አንቀጽ እንዴት አድርገው ይፈቱታል የሚለውን ደግሞ ብታነብ ደግሞ እዛው መልስ ታገኛለህ፣ ከኛ ጋርም ሳትላፋ ብዙ። ኦኬ